ዕለተ እሁድ መጋቢት 27 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ፣ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር የአፋብን ቴዎድሮስ እዝ 109ኛ ኮርና የእዙ ኮማንዶ ዩኒት በጋራ ባደረጉት ውጊያ አንድ ከፍተኛ ያገዛዙን ኮሎኔል ጨምሮ በርካታ ሰራዊት እጅ መስጠቱ ተነግሯል። በሌላ በኩል ከወራት በፊት አዴት ላይ የተመረቁት የፋኖ ኮማንዶዎች ከነባሩ የ102ኛ ኮር ሰራዊት ጋር በመቀናጀት ከባህር ዳር 40 ኪሎ ሜትር ርቀት ላይ ገኘው አዴት ከተማ ሰፍሮ በሚገኘው ያገዛዙ ኃይል ላይ ውጊያ ከፍተዋል። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። ዲያቆን ዳንኤል ክብረት ከሰሞኑ ዲያስፖራዎችን በተመለከተ ያደረጉትን አወዛጋቢ ንግግር አስመልክቶ በሚዲያ አስተያየት የሰጡ መምህርና ጋዜጠኛ መታፈናቸው ታወቀ። ዳንኤል ክብረት ሰሞኑን በውጭ ሀገር የሚኖሩ ኢትዮጵያውያን ሲሟገቱ ይኖሩና ሲሞቱ መተው ቅበሩን ይላሉ በማለት የተናገሩት ንግግር ብዙዎችን አስቆጥቷል፣ መነጋገሪያ ሆኖም ቆይቷል። ይህንን የዲያቆን ዳንኤል ንግግር በማውገዝ ነጋሽ በተባለ የበይነ መረብ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆኑት መምህር ሲሳይ አዳነ ተናግረው ነበር። ጉዘቱን ተከትሎ የአዲስ አበባ ፖሊስ መጋቢት 22 ቀን 2018 ዓ.ም መምህር ሲሳይ አዳነንና ቃለ መጠይቅ ያደረገላቸውን ጋዜጠኛ ነጋሽ በዳዳን በቁጥጥር ስር አውሏቸዋል። ጉዳዩን የተመለከተ ዝርዝር መረጃ ወጥቷል፣ የምትሰሙት ይሆናል። ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የሰጠችው የተከፋፈለና እርስ በርሱ የሚጋጭ ድምጽ በሀገር ውስጥ ጠንካራ ትችትን አስነሳ። በምክር ቤቱ 61ኛ ጉባኤ ላይ ኢትዮጵያ የእስራኤልን ሰፈራ በሚያወግዘው የውሳኔ ሐሳብ ላይ ኖ በማለት ድምጽ ሰጥታለች። በዚህም ከቼክ ሪፐብሊክና ከሰሜን መቄዶኒያ ጋር ብቻ ስትወግን 34 ሀገራት ውሳኔውን ደግፈው እንዲሁም 10 ሀገራት ድምጽ ታቅቦ አድርገዋል። ነገር ግን በዚሁ ጉባኤ ላይ አዲስ አበባ የፍልስጤም የራስን ዕድል በራስ የመወሰን መብት የሚያረጋግጠውን ሌላ የውሳኔ ሐሳብ መደገፏ ተጨማሪ ግራ መጋባትን ፈጥሯል። በሀገር ውስጥም ሌላ ትችት አስነስቷል። በዝርዝር እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ግዛት ውስጥ በተካሄደ ልዩ ወታደራዊ የማዳን ዘመቻ የታደገው አሜሪካዊ የጦር መሳሪያ መኮንን መጠነኛ ጉዳት ቢደርስበትም በጥሩ ጤንነት ላይ እንደሚገኝ አረጋገጡ። ፕሬዝዳንቱ ዘመቻውን በተመለከተ በሰጡት ማብራሪያ የዩናይትድ ስቴትስ ጦር የኮሎኔልነት ማዕረግ ያለውን የዚህን መኮንን መገኛ በቀን 24 ሰዓታት በቅርበት ሲከታተለው እንደነበርና እሱን ለማስለቀቅ በከፍተኛ ጥንቃቄ ሲያቅድ መቆየቱን ገልጸዋል። መኮንኑን ለማውጣትም በዓለማችን እጅግ አደገኛና ገዳይ መሳሪያዎችን የታጠቁ በደርዘን የሚቆጠሩ የጦር አውሮፕላኖች ወደ ስፍራው መላካቸውን ተናግረዋል። ይህ በእንዲህ እንዳለ ኢራንም ይህንን መኮንን ለመያዝ ተቃርባ እንደነበር ትራምፕ ይፋ አድርገዋል። በዓለም አቀፍ መረጃችን የምናሰማችሁ ይሆናል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ እናሰማችኋለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎችን በንቃት ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረገውን እርግጠኛ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር የአፋብን ቴዎድሮስ እዝ 109ኛ ኮርና የእዙ ኮማንዶ ዩኒት በጋራ ባደረጉት ውጊያ አንድ ከፍተኛ ኮሎኔልን ጨምሮ በርካታ ሰራዊት እጅ ሰጥቷል። የአፋብን 102ኛ ኮር በታቀደና በተቀናጀ ውጊያ ያገዛዙን ኃይል በመምታት ከባህር ዳር በቅርብ ርቀት የሚገኙትን የአዴትና ጎንጂ የመሳሪያና የተተኳሽ ግምጃ ቤቶች ሙሉ በሙሉ ተቆጣጥሯል። በውጊያው አንድ ከፍተኛ ያገዛዙ ኮሎኔል እጅ የሰጠ ሲሆን የፋኖ ኃይሎች የባህር ዳርና ሞጣ መስመርን በመዝጋት ከፍተኛ ትንቅንቅ እያደረጉ መሆኑን አሳውቀዋል። በውጊያው ከወራት በፊት አዴት ላይ የተመረቁት የፋኖ ኮማንዶዎች ከነባሩ የ102ኛ ኮር ሰራዊት ጋር በመቀናጀት አዴት የሰፈረው ኃይል ላይ ውጊያ ከፍተዋል። የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ እንዳስታወቁት በአሁኑ ሰዓት አዴትና ጎንጂ የነበረውን ሚሊሻ የአካባቢው አርሶ
አርሶ አደር በተበታተነበት እየተከተለ ትጥቁን እየተቀበለው ነው። መደበኛው የፋኖ ኃይል ደግሞ አገዛዙ ባህር ዳርን ለመከላከል ካሰለፈው ጠንካራ ኃይል ጋር ፍጥጫ ላይ ይገኛል ብለዋል። በተመሳሳይ የአፋብን ቴዎድሮስ ዕዝ 109ኛ ኮር ባደረገው ውጊያ ፈረስ ቤት ከተማን ካገዛዙ ኃይል አስለቅቆ መቆጣጠሩ ታውቋል። ዲያቆን ዳንኤል ክብረት ከሰሞኑ ዲያስፖራዎችን በተመለከተ ያደረጉትን አወዛጋቢ ንግግር አስመልክቶ በሚዲያ አስተያየት የሰጡ መምህርና ጋዜጠኛ መታፈናቸው ታወቀ። ዲያቆን ዳንኤል ክብረት ሰሞኑን በውጭ ሀገር የሚኖሩ ኢትዮጵያውያን ሲሟገቱ ይኖሩና ሲሞቱ መጥተው ቅበሩን ይላሉ በማለት የተናገሩት ንግግር ብዙዎችን አስቆጥቷል፣ መነጋገሪያም ሆኖ ቆይቷል። ይህንን የዲያቆን ዳንኤልን ንግግር በማውገዝ ነጋሽ በተባለ የበይነ መረብ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆኑት መምህር ሲሳይ አዳነ ተናግረው ነበር። ውግዘቱን ተከትሎ የአዲስ አበባ ፖሊስ መጋቢት 22 ቀን 2018 ዓ.ም መምህር ሲሳይ አዳነንና ቃለ መጠይቅ ያደረገላቸውን ጋዜጠኛ ነጋሽ በዳዳን በቁጥጥር ስር አውሏቸዋል። ሁለቱን እስረኞች ለመጎብኘት ወደ አዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያ ተብሎ ወደሚጠራው ማረፊያ ቤት ያቀኑት ሊቀ ትጉሃን መምህር ደረጀ ዘወይኔ የተባሉ ጠያቂ መታሰራቸውን ምንጮቻችን ተናግረዋል። ጋዜጠኛ ነጋሽ በምርመራ ወቅት የዲያቆን ዳንኤል ክብረትን ንግግር የተቸበትን ቃለ መጠይቅ ከዩቲዩብ ላይ እንዲያወርድ መገደዱንና ለእስር ያበቃው ይኸው የዲያቆኑ ንግግር እንዲወገዝ አመቻችተሃል በሚል መሆኑ ታውቋል። እስረኞቹ በፌዴራል አንደኛ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት የቀረቡ ሲሆን መንግስት በህዝብ ዘንድ አመኔታ እንዳይኖረው በመንግስት ላይ ማነሳሳት፣ በተጨማሪም በአዲስ አበባ ከተማ ሁከትና ብጥብጥ ለመፍጠር ሞክረዋል በሚል ጠርጥሬያቸዋለሁ ሲል ፖሊስ ተጨማሪ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ፍርድ ቤቱ ጋዜጠኛ ነጋሽ በዳዳን የ50 ሺህ ብር ዋስ በማስያዝ በውጭ ሆኖ ጉዳዩን እንዲከታተል የበየነ ቢሆንም የአዲስ አበባ ፖሊስ ጋዜጠኛውን ለመልቀቅ ፈቃደኛ ሳይሆን መቅረቱን ምንጮች ጠቁመዋል። ፍርድ ቤቱ ሁለቱን የቤተ ክርስቲያን መምህራን ለተጨማሪ ምርመራ ለ10 ቀናት በማረፊያ ቤት እንዲቆዩ አዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ግዛት ውስጥ በተካሄደ ልዩ ወታደራዊ የነፍስ ማዳን ዘመቻ የታደገው አሜሪካዊ የጦር መሳሪያ መኮንን መጠነኛ ጉዳት ቢደርስበትም በጥሩ ጤንነት ላይ እንደሚገኝ አረጋገጡ። ፕሬዝዳንቱ ዘመቻውን በተመለከተ በሰጡት ማብራሪያ የዩናይትድ ስቴትስ ጦር የኮሎኔልነት ማዕረግ ያለውን የዚህን መኮንን መገኛ በቀን ለ24 ሰዓታት በቅርበት ሲከታተል እንደነበርና እሱን ለማስለቀቅ በከፍተኛ ጥንቃቄ ሲያቅድ መቆየቱን ገልጸዋል። መኮንኑን ለማውጣትም ባለማችን እጅግ አደገኛና ገዳይ መሳሪያዎችን የታጠቁ በደርዘን የሚቆጠሩ የጦር አውሮፕላኖች ወደ ስፍራው መላካቸውን ተናግረዋል። ትራምፕ አክለውም ይህንን ዘመቻ የአንድም አሜሪካዊ ሕይወት ሳያልፍና ሌላ ተጨማሪ ጉዳት ሳይደርስ ማጠናቀቃቸው አሜሪካ በኢራን የአየር ክልል ላይ ፍጹም የሆነ የአየር የበላይነት እንዳላት በድጋሜ ያረጋገጠ መሆኑን አስምረውበታል። ከዋሽንግተን ዲሲ የተገኘው መረጃ እንደሚያሳየው አሁን በፕሬዝደንቱ የተረጋገጠው ይህ የማዳን ዘመቻ እጅግ ውስብስብና በመቶዎች የሚቆጠሩ የአሜሪካ ልዩ ኃይል ወታደሮች የተሳተፉበት ነበር። አሜሪካዊው መኮንን አውሮፕላኑ ከተመታ በኋላ ለሁለት ተከታታይ ቀናት መሬት ላይ ተደብቆ የቆየ ሲሆን ሌላው የአውሮፕላኑ ባልደረባ ግን ቀደም ብሎ በሰላም መታደጉ ተዘግቧል። እንደ መረጃው ይህ ዘመቻ በሌሊት ጨለማ የተጀመረ ቢሆንም ሙሉ በሙሉ በታቀደለት መንገድ ግን አልሄደም። አዳኙ ኃይል ወደ መኮንኑ በሚጠጋበት ወቅት ያልተጠበቀ ከፍተኛ የተኩስ ልውውጥ በመፈጠሩ ዘመቻው እስከ ንጋት ድረስ ዘልቋል። ምንም እንኳን በስፍራው ከባድ ውጊያ ቢኖርም አሜሪካውያኑ ወታደሮች በተኩስ ልውውጡ መሃል መኮንኑን በሰላም በማስለቀቅ ከኢራን ይዘውት መውጣት የቻሉ ሲሆን በአሁኑ ሰዓት ሙሉ በሙሉ ደህንነቱ በተጠበቀ ሁኔታ ላይ እንደሚገኝ ተረጋግጧል። ይህ በእንዲህ እንዳለም ኢራን መኮንኑን ለመያዝ ተቃርባ እንደነበር ትራምፕ ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ የኢራን ጦር በግዛቱ ውስጥ ተመቶ የወደቀውን የአሜሪካ ተዋጊ ጄት የጦር መሳሪያ መኮንን ለማግኘት ከፍተኛ ቁጥር ያለው ኃይል አሰማርቶና ወታደሩን ለማግኘት እየተቃረበ እንደነበር ገልጸዋል። ፕሬዝደንቱ እጅግ የተከበረ ኮሎኔል ሲሉ የገለጹትን ወታደር የኢራን ጦር አጥብቆ በብዙ ቁጥር እየፈለገውና ለማግኘትም ተቃርቦ ነበር ሲሉ ጽፈዋል። አሜሪካ ወታደሯን ለማግኘት በርካታ አውሮፕላኖችንና በመቶዎች የሚቆጠሩ ወታደሮቿን አሰማርታ ነበር። ዘመቻው የሚካሄደው በኢራን ግዛት ውስጥ በመሆኑ አደገኛ እንደሚሆን ባለሙያዎች ሲገልጹ ነበር። ትራምፕም በመረጃቸው የአይነቱ ስምሪት በሰውና መሳሪያ ላይ በሚያመጣ
በሚመጣው አደጋ ምክንያት ብዙውን ጊዜ የማይሞከር እንደሆነ ገልጸዋል። ሁለተኛው ስምሪት የተደረገው አብራሪውን በኩለ ቀን ከታደግንበት ከመጀመሪያው ዘመቻ በኋላ ነው። የመጀመሪያው ስምሪት ያልተለመደና በኢራን ሰማይ ላይ 7 ሰዓታትን ያሳለፍንበት ነው ብለዋል። ዘመቻውን አስገራሚ የጀግንነትና ተሰጥኦ ትዕይንት ሲሉ የገለጹት ትራምፕ ነገ ሰኞ ጋዜጣዊ መግለጫ እንደሚሰጡም ይፋ አድርገዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር በአጭር ጊዜ ውስጥ ስምምነት ላይ መድረስ ካልተቻለ የሀገሪቱን የነዳጅ ሀብት ለመቆጣጠር እያሰቡ መሆኑን በስልክ በሰጡት ቃለ ምልልስ አስታወቁም። ፕሬዝደንቱ ለፎክስ ኒውስ በሰጡት በዚህ ንግግራቸው ኢራናውያን በፍጥነት ስምምነት የማያደርጉ ከሆነ ሁሉንም ነገር በቦምብ አጋይተው ነዳጁን ለመቆጣጠር እያሰቡ መሆኑን የገለጹ ሲሆን ሆኖም እስከ ነገ ድረስ ከቴህራን ጋር ስምምነት ላይ መድረስ እንደሚቻል ያላቸውን እምነት አክለው ተናግረዋል። ይህ የትራምፕ የቴሌቪዥን ቃለ ምልልስ የተሰማው ፕሬዝደንቱ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ዛሬ በኢራን የኃይል ማመንጫ ጣቢያዎችና ድልድዮች ላይ ጥቃት እንደሚፈጽሙ ካስጠነቀቁና ቴህራን የሆርሙዝ ባህረ ሰላጤን ክፍት እንድታደርግ ካሳሰቡ ከጥቂት ጊዜ በኋላ ነው። በዚሁ ቃለ ምልልስ ላይ ፕሬዝደንት ትራምፕ ሌላ ያልተጠበቀ መረጃም አውጥተዋል። በዚህ ዓመት መጀመሪያ ላይ የኢራን መንግስት ጸረ መንግስት ተቃዋሚዎች ላይ የወሰደውን ደም አፋሳሽ እርምጃ ተከትሎ አሜሪካ ተቃዋሚዎቹ በኩርድ ታጣቂዎች በኩል የጦር መሳሪያዎችን በመላክ ለማስታጠቅ ሞክራ እንደነበር አጋልጠዋል። ሆኖም መሳሪያዎቹን አሳልፈው ይሰጣሉ ተብለው የታመኑት የኩርድ ኃይሎች መሳሪያዎቹን ለራሳቸው በመውሰዳቸው ሙከራው ሳይሳካ መቅረቱን ገልጸዋል። ትራምፕ ሁኔታውን ሲያስረዱ ለተቃዋሚዎቹ በርካታ የጦር መሳሪያዎችን ልከው እንደነበር በማስታወስ ነገር ግን መሳሪያዎቹን ኩርዶች እንደወሰዱባቸው አብራርተዋል። ይህ በእንዲህ እንዳለ ማክሰኞ የኃይል ማመንጫና የድልድይ ቀን ነው ሲሉ ትራምፕ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን የማትከፍት ከሆነ አዲስ ማስጠንቀቂያ ሰጥተዋል። ፕሬዝደንቱ በማህበራዊ ገጻቸው ላይ ማክሰኞ የኃይል ማመንጫና የድልድዮች ቀን ነው፣ በዚህ ቀን ሁሉም ባንድ ላይ ይፈርሳሉ ብለዋል። ጨምረውም እንደዚህ አይነት ነገር አይኖርም፣ እናንተ እብዶችና ወራዶች ሆርሙዝ ሰርጥን ክፈቱ፣ አለበለዚያ በሲኦል ውስጥ ትኖራላችሁ በማለት ገልጸዋል። ፕሬዝደንት ትራምፕ ይህንን አዲስ ማስጠንቀቂያ የሰጡት ለኢራን የሰጡት የ10 ቀናት ጊዜ ገደብ የሚጠናቀቀው ሰኞ በመሆኑ ነው። ባለፉት 10 ቀናት በፓኪስታን በግብጽና በቱርክ አማካኝነት ቀጥተኛ ያልሆነ ድርድር በአሜሪካና በኢራን መካከል ሲደረግ ቢቆይም የሆርሙዝ ሰርጥን ማስከፈትና ተኩስ አቁም ማምጣት አልተቻለም። ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የሰጠችው የተከፋፈለና እርስ በርሱ የሚጋጭ ድምፅ በሀገር ውስጥ ጠንካራ ትችት አስነሳም። በምክር ቤቱ 61ኛ ጉባኤ ላይ ኢትዮጵያ የእስራኤልን ሰፈራ በሚያወግዘው የውሳኔ ሀሳብ ላይ ኖ በማለት ድምፅ ሰጥታለች። በዚህም ከቼክ ሪፐብሊክና ከሰሜን መቄዶንያ ጋር ብቻ ስትወግን 34 ሀገራት ውሳኔውን ደግፈው እንዲሁም 10 ሀገራት ድምፅ ታቅቦ አድርገዋል። ነገር ግን በዚሁ ጉባኤ ላይ አዲስ አበባ የፍልስጤምን የራስን ዕድል በራስ የመወሰን መብት የሚያረጋግጠውን ሌላ የውሳኔ ሀሳብ መደገፏ ተጨማሪ ግራ መጋባትን ፈጥሯል። አብዛኞቹ የአፍሪካ ሀገራት የእስራኤልን ሰፈራ በሚያወግዘው ውሳኔ ላይ የድጋፍ ድምፅ በሰጡበት ወቅት ኢትዮጵያ ያሳየችው ይህ የተለየ አቋም ከፍተኛ ትኩረትን ስቧል። ይህ የድምፅ አሰጣጥ በኢትዮጵያውያን ዘንድ ከፍተኛ ትችት ያስነሳ ሲሆን ብዙዎች እርምጃው ሀገሪቱ በጸረ ቅኝ ግዛትና በጸረ አፓርታይድ ትግል በተለይ ለኔልሰን ማንዴላ ባደረገችው ታሪካዊ ድጋፍ ካላት አንጸባራቂ ቅርስ ያፈነገጠ ነው ሲሉ ኮንነውታል። በማህበራዊ ሚዲያ ላይ የሚታዩት ምላሾችም መላው ዓለም እስራኤልን እያወገዘ ባለበት ወቅት ኢትዮጵያ ከእስራኤል ጋር መቆሟን በመጠየቅ መንግስት ይፋዊ ማብራሪያ እንዲሰጥ ገፋፍተዋል። ይሁን እንጂ አንዳንዶች የኢትዮጵያ አቋም ድንገተኛ ሳይሆን ተከታታይነት ያለው የዲፕሎማሲ ለውጥ አካል እንደሆነ ያምናሉ። ለምሳሌ በታህሳስ 2017 አሜሪካ ኢየሩሳሌምን የእስራኤል ዋና ከተማ አድርጋ ማወቋን በመቃወም ድምጽ የሰጠች ቢሆንም በግንቦት 2021 በጋዛ ጉዳይ በተጠራው አስቸኳይ ጉባኤ ላይ ድምጽ ታቅቦ አድርጋለች። በታህሳስ 2022 የፍልስጤምን የራስን ዕድል በራስ የመወሰን መብት ስትደግፍ እስራኤል ያደረገችውን ወረራ በተመለከተ ለዓለም አቀፉ ፍርድ ቤት በቀረበው ጥያቄ ላይም ሆነ በመስከረም 2025 በኒውዮርክ ስምምነት ላይ ድምጽ ታቅቦ መምረጧ ይታወሳል። ተንታኞች ይህ አካሄድ የፍልስጤምን መንግስትነት ከመደገፍ ጋር ከእስራኤልና ምዕራባውያን አጋሮች ጋር ያለውን
ያላቸውን ግንኙነት ከሚያሻክር አቋም መቆጠብን ያጣመረ ባለ ሁለት መንገድ ስትራቴጂ መሆኑን ይገልጻሉ። ምንም እንኳን ይህ አካሄድ ኢትዮጵያ በአፍሪካ ማህበረ ፖለቲካ ውስጥ ያላትን ክብር ሊጎዳ እንደሚችል ቢተችም ባለስልጣናት ይህን አካሄድ የሀገሪቱን ጥቅም ሚዛን ከመጠበቅ ጋር ያያይዙታል። ኢትዮጵያ የአፍሪካ ህብረትን የምታስተናግድ ሀገር በመሆኗ አህጉሪቱ ለፍልስጤም የምታደርገውን ድጋፍ ማክበር ቢጠበቅባትም ከእስራኤል ጋር ያላትን የደህንነትና የቴክኖሎጂ ትብብር እንዲሁም ከአሜሪካና ምዕራባውያን የምታገኘውን የኢኮኖሚ ድጋፍ መጠበቅ እንዳለባት ይገለጻል። በሌላ በኩል አዲስ አበባ ከታሪካዊ የዲፕሎማሲ አቋሟ እያፈነገጠች የመጣችው በባህረ ሰላጤው ሀገራት በተለይም በተባበሩት አረብ ኤሚሬት ተጽዕኖ ሊሆን እንደሚችል በፖለቲካው ክበብ ውስጥ ይገመታል። የተባበሩት አረብ ኤሚሬትስ የኢትዮጵያው አገዛዝ ቁልፍ የኢኮኖሚና የደህንነት አጋር መሆኗ እንዲሁም ከእስራኤል ጋር ያላት ግንኙነት እያደገ መምጣቱ የኢትዮጵያ የድምፅ አሰጣጥ በዚህ አዲስ ቀጠናዊ አስተላለፍ ላይ የተመሰረተ ሊሆን እንደሚችል አመላክቷል። በቅርቡ አልጀዚራ ባወጣው ዘገባ ኢትዮጵያ እስራኤልን ከቀይ ባህርና ከአፍሪካ ቀንድ ሀገራት ጋር የሚያስተሳስረው ሄክሳጎን የተባለ መደበኛ ያልሆነ የደህንነትና የስትራቴጂ ጥምረት አካል ልትሆን ትችላለች የሚል ጥያቄ ማንሳቱ ይህንኑ ክርክር አባብሶታል። ይህ አዲስ ጥምረት በይፋ ባይረጋገጥም ታዛቢዎች የኢትዮጵያን የድምፅ አሰጣጥ የተነጠለ ክስተት ሳይሆን የቀጠናው የሰፋ የዲፕሎማሲ ማስተካከያ አካል አድርገው ይወስዱታል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች አዳዲስ ጉዳዮችን ይዘን እንጠብቃችኋለን። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ በድጋሚ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት የዓለም ክፍል መልካም ጊዜ ተመኘን።